ለእግዚአብሔር ቃል ክብር ተነስተን ቆመን ሐዋርያት ሥራ ምዕራፍ 5 ቁጥር 12ን እናነባለን። በሐዋርያትም እጅ ብዙ ምልክትና ድንቅ በአሕዛብ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰለሞን ደጅ መመላለሻ ነበሩ። ከሌሎችም አንድስ እንኳን ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበር። ወንዶችና ሴቶችም ብዙ ነበሩ። ስለዚህም ጴጥሮስ ሲያልፍ ጥላውም ቢሆን ከእርሱ አንዱን ይጋርድ ዘንድ ደዌያንን ወደ አደባባይ አውጥተው በአልጋና በውሳክ ያኖሯቸው ነበር። ደሞም በኢየሩሳሌም ዙሪያም ካለችው ከተማ ድዌያንን በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር። ሁሉም ይፈወሱ ነበር። ቁጥር 17 ሊቀ ካህኑ ግን የሰዱቃውያን ወገን ሆነው ከእርሱ ጋር የነበሩት ሁሉ ተነስተው ቅናትን ሞላባቸው። በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው። በምን ውስጥ አኖሯቸው? በወህኒ ውስጥ አኖሯቸው፣ ወይም ደግሞ በእስራት ውስጥ አኖሯቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸው። ይሄ ቃል ዛሬ መልእክታችሁ ነው። የሆነ ሰው ዛሬ መውጣት ይሆንለታል። እስቲ ጮና አሜን በሉ። በደም የጌታ መልአክ ግን በሉ። እስቲ ከኔ በኋላ ተናገሩ። የጌታ መልአክ ግን ድገማውን ምስ የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸው። ዛሬ በሉ እስቲ መውጣት ይሆንልኛል። እንደተዘጋ እወጣለሁ። ድገሙ እስቲ እንደተዘጋ እወጣለሁ። ዛሬ እንደተዘጋ የሚወጣ ሰው አለ። ነገር እንዳለ የሚቀየርለት ሰው አለ። እግዚአብሔር በሮችን ከፍቶ ያወጣቸዋል። አንድ ሰው ሲጮህ ያወጣኛል ይበላ። አባቶ ያመሰግንሃል። በብዙ ነገር ጠላት ብዙ ነገር ያቀዳል፣ በቤታችን፣ በትዳራችን፣ በሕይወታችን። ነገር ግን ተአምራት ስለሚሆን እናመሰግንሃለን፣ እናከብርሃለን። ክብር ላንተ ይሁን በኢየሱስ ስም አሜን። አንድ ነገር አብረን የምናየው እግዚአብሔር እንደተዘጋ ያወጣቸዋል የሚል ተከፍቶ አይደለም፣ እንደተዘጋ እወጣለሁ በሉ። እስኪ ድገሙ። እንደተዘጋ እወጣለሁ በሉ። ደግሞ የሚገርማችሁ ነገር የተዘጋው ይለናል መጽሐፍ ቅዱስ ሲናገር በጥንቃቄ ነው ይላል። በመዝረክረክ አይደለም፣ በጥንቃቄ የተዘጋ በር ነው። ይሄ በር አሕዛብ የሚታሰሩበት በር ነው። አይሁዳውያኖች ሳይሆን አሕዛብ የሚታሰሩበት በር። ደግሞ ያሳሰሯቸው ከተማይቱን ያውካል ብለው ነው እና ሊተባበሯቸው አልፈለገም፣ ግን ደግሞ ሊያስሯቸው ፈልጋል። እግዚአብሔር ከነሱ ጋር ስላለ ብዙ ነገር እንደሚቀየር ስላመኑ ነጋቸውን ጠላት ስላየ ዛሬ ማሰር ፈለገ። የብዙዎቻችን እስራት እኮ የዛሬ አቅማችን አይደለም፣ የነገ ተስፋችንን ሰይጣን ስለሚያውቅ ብትፈቺ ምን እንደምትሆኝ ያውቀዋል። ስትበለጽጊ ምን እንደሚመጣ ያውቀዋል። እግዚአብሔር ነገርሽን ሲቀይር አንቺ የቱ ጋር እንደምትገኝ ያውቀዋል። ስለዚህ ነገህን ስለሚያውቅ ዛሬ ይፈራል። ቀኝ እጃችሁን አንሱና እንደዚህ በሉ እስቲ የነገ ነገሬ በሉ እስቲ ብሩህ ነው በሉ እስቲ። የአንዳንድ ሰው ችግር የዛሬ ብቻ ይመስለዋል። አይደለም፣ ነገህን ፈርቶ ነው ሰይጣን። ነገህን ፈርቶ ብታገቢ ምን እንደሚፈጠር ያውቃል። እግዚአብሔር በብዙ ነገር ነገራችሁን ሊቀይር ሲፈልግ ጠላት ደግሞ ነጋችሁን ስለሚያቅዱ እንደዚህ የሚያደርግ ሁልጊዜ ከፊታችሁ ትልቅ ነገር ሲኖር ሰይጣን ዛሬ ይተጋል። ሳይን ነው እሱ፣ ምልክት ነው። ለምን? ነገ ትልቅ ነገር ስላለ፣ ነገ ብዙ ድል ስላለ። ቁጥር 18 እንደዚህ ይላል፣ በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ አኖሯቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ ምን አረጋቸው? አወጣቸው። መውጣታቸው ለምንድን ነው ብላችሁ ካላችሁ ቁጥር 20 ላይ ሚሽን ይሰጣቸዋል። አዲስ ተልእኮ አይደለም ይሰጣቸው፣ የነበራቸውን ተልእኮ ግን እንዲቀጥሉ ነው የሚያደርገው።
ምንድነው የሚላቸው? ሂዱና ቆማችሁ የዚህን ሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው። ሂዱና የዚህን የሕይወት ቃል እነሱ ላይ የሞት አዋጅ ታውጇል። እናንተ ግን ምላሹን ምን አድርጉት? የሕይወት ቃል ለሆነ ሰው ዛሬ እንደዚህ ይሆናል። ያለበትን ሳይሆን የሚገለጥልን ኢየሱስ፣ ሕይወት የሆነውን ኢየሱስ፣ ታሪክ የሚቀይረውን ኢየሱስ። እስቲ ጩና እቀጥላለሁ ብሎ በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ግን ሊቀ ካህኑና ከነርሱ ጋር የነበሩ መጠው ሸንጎንና የእስራኤል ልጆች ሽማግሌ ሁሉ በአንድነት ጠሩ። እነዚህ ትላንትና አስረዋቸው የነበሩ ሰዎች ተፈተው ኢየሱስን እየሰበኩ ነው። በአደባባይ እየተናገሩ ነው። እና ሽማግሌዎች ሊቃውንት ጠሩና የከተማውን ሕዝብ ጠርተው እንደዚህ አሏቸው፣ ያወጧቸውም ዘንድ ወደ ወህኒ ላኩ። አሁን አሉ ይላችሁ፣ አሁን የምናረገው ነገር እንደዚህ ነው አሉ። ይሄ ስብከት እሺ ይሁን አሉ። ግን ወህኒ ደግሞ እንደዚህ አይነት ተመሳሳይ ስብከት ሲሰብኩ የነበሩ ትላንትና አስረን ያስቀመጥናቸው አሉ። እና ሰብሰብ ብለው ሽማግሌዎች እነዛ ትላንትና ያሰሯቸው ሰዎች ጋር ሄዱ። ሲሄዱም እንደተፈጠረ እዩ። ሎሌዎቹም መጣው በወህኒ አላገኟቸውም ይላል። እግዚአብሔር ነገራችሁን ሲቀይር በትላንትና ቦታ አትገኙ። የሆነ ሰው አለ ዛሬ ትላንትና እንዳስቀመጡሽ መስሏቸው ሊሆን ይችላል። ዛሬ መልእክት አለኝ። በትላንትና ላትገመገሙ፣ የትላንትና ወንበር ላይ ላትገኙ፣ የትላንትናው ሰንሰለት እናንተ ጋር ላይመጣ እግዚአብሔር ጣልቃ ገባ። እስቲ ነገር ተቀየረ በሉ እባክህ። አጠገባችሁ ያለውን ሰው እንደ ትላንትናው አይደለሁም በሉት። እንደ ቀድሞ አይደለሁም በሉት። በር ተከፍቶልኛል በሉት። ከስፍራዬ የለውም በሉት። ከቦታዬ የለውም በሉት። ሰው ያስቀመጠ ቦታ ላይ ከዚህ በኋላ አትገኝም። ሁኔታ ያስቀመጠ ቦታ ላይ ከዚህ በኋላ አትገኝም። ሰዎች ገምግመው ያስቀመጡ ቦታ ላይ ከዚህ በኋላ አትገኝም። አንድ ሰው ስፍራዬ ተቀይሯል የሚል ሰው ጮ አሜን ይበለኝ። ተፈልጎ ሳጡ አላገኟቸውም ይላል። ተመልሰውም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎቹ በደጅ ፊት ቆመው አገኙ። ወህኒው በጥንቃቄ ምን ብሏል? ተዘግቷል። ጠባቂዎችም ደግሞ በበሩ ላይ ቆመዋል። ቤት ወጡ። ዛሬ እንደዚህ ይሆናል። ቤት አመለጠችን እየተባልሽ እግዚአብሔር ነገርን ቀየረ። መልእክት ይሄ ነው። የናንተ ህይወት ቁልፍ ያለው ሰው እጅ ላይ አይደለም። ዘበኞቹ እጅ ላይ አልነበረም። የወህኒው ቁልፍ ለካ ያለው ማን እጅ ላይ ነው? እግዚአብሔር እጅ ላይ ነው። ቀኝ እጆቻችሁን አንሱና እግዚአብሔር በሉ። የህይወቴ ባለቤት ነው በሉ። በሩን የሚከፍተው እግዚአብሔር ነው በሉ። ዛሬ ጠላት ዘጋውት ያለ በር ተከፍቶ ታገኘዋለህ። በጥንቃቄ ነበር የተዘጋው። በጥንቃቄ የተዘጋውን መንፈስ ቅዱስ መልአኩን ልኮ አውጥቷቸዋል። ከዝጥሎስ በጥንቃቄ ተዘግቷል። ተመልሶ ዘበኞቹ ቆመዋል። ምን እየጠበቁ ነው? ደቀ መዛሙርቱ እነ ጴጥሮስ ግን ቦታው ላይ በሩ ይሄ ብቻ ነው ብሎ እኮ ነው። በሩ ላይ እኮ ቆሞ ነው የሚጠብቀው። ግን ሌላ በር አለው እኮ እግዚአብሔር። ሌላ በር አለው እግዚአብሔር። አንድ ዛሬ መልእክት አለኝ። ሰው በራችሁ ላይ የቆመባችሁ ሰዎች እግዚአብሔር ከሰው በላይ ነው። ይሄ አሜን ካላስባለ ብራዘር በቃ ብዙ ባንደክም ጥሩ ነው። እስቲ ቀኝ እጆቻችሁን አንሱና የኔ ነገር ያለው ብሎ እግዚአብሔር እጅ ላይ ነው ብሎ። በሩ ተዘግቷል። ጠባቂዎቹ በሩ ላይ ቆመዋል። ደቀ መዛሙርቱ ግን የት ውስጥ የሉም? ወህኒ ውስጥ የሉም። ዛሬ እንደዚህ ይሆናል። ያስቀመጡ ቦታ ላይ ላትገኝ፣ ሰይጣን ያስቀመጠ ቦታ ላይ ላትገኝ፣ ሁኔታ ያስቀመጠ ቦታ ላይ ላትገኝ። የወህኒው ጠባቂ ምንም ይል ይመስላል። አይ አሉ ይላል። ቆመዋላ ዳር ጠባቂዎቹ የቱ ጋር ነው ያሉት? በሩ ላይ። ቤት በኩል ወጡ። እኔ እንጃ። ዛሬ እንደዚህ ይሆናል። ቤት በኩል ወጣ ሳትባል፣ ቤት በኩል እንደዚህ ሆነ ሳትባል እግዚአብሔር ነገርህን ቀየረው። ቀኝ እጃችሁን አንሱና በሩ ተከፈተ በሉ። 3 ጊዜ ጩሁና ተናገሩ። በሩ ተከፈተ በለ። ድገመው። ሆነም
ድገመው አሁንም። የሆነ ሰው የአገልግሎት በር ተከፈተ። የሆነ ሰው የሥራ በር ተከፈተ። የሆነ ሰው እግዚአብሔር በር ጠባቂውን አሳለፈክ። አንዳንድ ጊዜ ታውቃላችሁ አንዳንድ ሲስተሞች ከሰዎች በላይ እንደሆነ አያስቡ። ቁልፍ አለ፣ በር አለ፣ ወይኒ ቤት አለ፣ ሁሉም ታስረዋል እና እርግጠኛ ናቸው እንዳሉ። ጠላት እርግጠኛ የሆነበትን ጉዳይ እግዚአብሔር ዛሬ ቀይሮታል። አንዳንድ ነገር ላይ ሰይጣን እኮ እርግጠኛ ይሆናል። በእኛ ድህነት እርግጠኛ ይሆናል። በእኛ ማጣት እርግጠኛ ይሆናል። እርግጠኛ ነበረ። አንዳንድ እኮ እርግጠኛ የሚሆኑብን ሰዎች አሉ። ነገራችን እንደቆመ እርግጠኛ የሚሆኑ ሰዎች አሉ። ግን ተልኮ ስለሚቀጥል፣ አገልግሎት ስለሚቀጥል፣ ራእይ ስለሚቀጥል፣ የኢየሱስ አገልግሎት የነገራቸው የህይወት ቃል ገና በአደባባይ ስለሚሰበክ ጠላት እርግጠኛ የሆነበት ነገር ዛሬ ተቀየረ። አንዳንዴ ታውቃላችሁ ህይወት በእግዚአብሔር እጅ ላይ እንደሆነች እኔ በጣም ብዙ ሰዎች አውቃለሁ። ሐኪም ትሞታለህ ብሏቸው በህይወት ያለ 10 ቀን ነው ተዘጋጅ ብሎ ተነግሯቸው 10 ዓመት የኖሩ ሰዎች አሉ። ሲያወሩ ዶክተሮች ምን ብለው ነው? እርግጠኛ ሆነው ነው ቢያወሩት። ካንሰሩ ተሰራይቷል፣ እንዲህ ሆኗል፣ በቃ የምትኖረው እንዲህ አይነት ቀን ነው ብለው ብዙ ሰው ተስፋ ቆርጦ ግን በህይወት የቀጠለ ስንት ሰው አለ። አንዳንዴ ታውቃላችሁ ይሄ የሞትና ህይወት ጉዳይ ብቻ አይደለም። በእኛ ውድቀት እርግጠኛ የሚሆኑ ሰዎች አሉ። ውይ በቃ እሷ እንዲህ ናት ብለው 4 ነጥብ ያደረጉ፣ የሆነች እስር ቤት አስገብተው 4 ነጥብ ብለው ደምድመው የተቀመጡ፣ ቁልፉ እኔ ጋ ነው ብለው የሚፎክሩ፣ ዘግቼበታለሁ እኮ ብለው እንዲህ ያረጉ፣ ቁልፉን ክችል እያረጉ አለኮ የሚሉ፣ ዞር ብለው ቢያዩ ግን የለንም። ለምን? ህይወት ይቀጥላል። የህይወት ቃል ያዘ ሰው ይቀጥላል። ተልኮ ያለው ሰው ይቀጥላል። ራእይ ያለው ሰው ይቀጥላል። የኔ ነገር ከጌታ የተነሳ ይቀጥላል የሚል ሰው ጮሆ አሜን ይበለኝ። መጨረሻ ላይ እንደዚህ ሆነ ይላል። በጣም በጥንቃቄ ተዘግቶ ጠባቂዎች በደጅ ፊት ቆመው አገኘን ይሉና በከፈትን ጊዜ ግን በውስጡ አንድስ እንኳን አላገኘንም አሏቸው። በሩን ስንከፍተው ግን አንድ እንኳን ታሳሪ የለም። በጥንቃቄ ነው የተዘጋው፣ በጥንቃቄ ነው የተዘመተው። መልአኩ ግን ምን ብለዋል? መልአኩ ግን ደቀ መዛሙርቶቹን ይዟቸው ምን ብሏል? ወጥቷል። እነሱ ኦሬዲ በጠዋት ምን ላይ ናቸው? አገልግሎት ላይ ናቸው። በአደባባይ ኢየሱስን እየሰበኩ ነው። የህይወትን ቃል እየተናገሩ። ዛሬ እንደዚህ ይሆናል። ጠላት የደገመተ ቦታ ላይ አትገኝም። ጠላት 4 ነጥብ አድርጎ ያስቀመጠ ቦታ ላይ አትገኝም። ቀኝ እጆቻችሁን አንሱና የኔ ነገር ይቀጥላል ብሉ። ቀጥሎ እንደዚህ አለ። አንድም ሰውም መጥቶ እነሆ በወህኒ ያኖሯቸው ሰዎች እየቆሙ ህዝቡን እያስተማሩ በመቅደስ ናቸው ብሎ አወራላቸው ይላል። እዚህ ተጡ፣ እዛ ደግሞ ተገኙ። ዛሬ እንደዚህ ይሆናል። ሰይጣን ያስቀመጠ ቦታ ላይ አትገኝም። አንዳንዴ ታውቃላችሁ አጋንንት ባህሪው ምንድነው? ማስቀመጥ። ዝም ብሎ ድንጋይ ላይ የሚያስቀምጣቸው ሰዎች አሉ። ስትሄድም ታገኛቸዋለህ፣ ስትመለስም ታገኛቸዋል። እና እርግጠኛ ናቸው ወይኒ ቤት ስላስቀመጧቸው የሚገኙ መስሏቸዋል፣ ግን አልተገኙ። ለምን? የሚቀጥል ተልኮ እግዚአብሔር ሰጧቸው ነበር። ዛሬም ለሆነ ሰው የሚቀጥል ተልኮ በውስጡ አለ። እናንተ ላይ ከተቀመጠው የእግዚአብሔር አጀንዳ የተነሳ ትቀጥላላችሁ። እስቲ ጮና እቀጥላለሁ ብሎ በሩ ከተከፈተ ደቀ መዛሙርቱ ከወጡ በኋላ ቁጥር 26 እንደዚህ ይላል። በዚያን ጊዜ አዛዡ ከሌሎች ጋር ሄዶ አመጣቸው፣ በኃይል ግን አይደለም። ምን ማለት ነው አላቸው። ባሪያዎቹን ይሉ ምን ማለት ነው? በወዴት ወጣችሁብን ነው? በጣራ ነው እንዳንል ጣራው ዝግ ነው፣ በበር ነው እንዳንል በጥንቃቄ ነው የተዘጋው። እና ምን ሆናችሁ ነው አላቸው። ግን በኃይል አይደለም፣ እየለመነ አሜን። ህዝቡ እንዳይወግሯቸው ይፈሩ ነበርና፣ ምክንያቱም አሁን ችግር የተፈጠረው ከህዝብ ጋር ስለሆነ ዛሬ የሚቀጥል ነገር እግዚአብሔር በእናንተ ላይ ያስቀምጠዋል። በሩ እንደተዘጋ አንተ ግን ትወጣለህ። የማን ጉዳይ እንደሆነ አላቅም። የተዘጋ የሥራ በር፣ የተዘጋ አገልግሎት በር፣ የተዘጋ ነገር ከዚህ በኋላ ከህይወታችሁ ላይ ተሰበረ።
እስቲ ጩና አሜን በሉ በደም። ጴጥሮስም ሐዋርያትም መልሰው አሉ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። እናንተ በእንጨት የሰቀላችሁት የገደላችሁት ኢየሱስ የአባቶቻችን አምላክ አስነሳው። ይህ እግዚአብሔር ለእስራኤል ንስሐ የኃጢአት ስርየት ይሰጥ ዘንድ ራሱንም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ምስክሮች ነን። ደግሞ እግዚአብሔርን ለሚታዘዙ የሰጠው መንፈስ ቅዱስ ምስክር ነው አሏቸው። ስለዚህ መታዘዛችን ግድ ነው ብለው አገልግሎታቸው ምን አደረጉ? ቀጠሉ። ዛሬ እንደዚህ ይሆናል። ነገር ይቀጥላል። አገልግሎት ይቀጥላል። የተዘጉ በሮች እያሉ ትቀጥላለህ። እቀጥላለሁ ብሎ እስጩና 3 ጊዜ የኔ ነገር ብሎ ይቀጥላል ብሎ እንደተዘጋ ወጡ። ዛሬም እንደዚህ ይሆናል። ዓለም ሁኔታዋ ክሎዝድ እንደሆነ እግዚአብሔር ይባርካል። ለሰው ሁሉ በተዘጋ ጉዳይ ላንተ በር ይከፈታል። ማንም ወጦበት በማያውቀው መንገድ እግዚአብሔር ነገርህን ያወጣል። ቀኝ እጆቻችሁን አንሱና የኔ ነገር በሉ። ቁልፉ ያለው እግዚአብሔር እጅ ላይ ነው በሉ። የኔ ነገር በሉ አይዘጋም በሉ። ቁልፍ፣ እስር ቤት፣ ጠባቂ እሱ ሁሉ ከንቱ ሆነ። ዛሬ እንደዚህ ይሆናል። ከንቱ ይሆናል። አንተን በቃ በምንም ነገር ማስቆም አይቻልም። የኔ ነገር ይቀጥላል የሚል ሰው ጮሆ አሜን ይበለኝ።